ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? ይህ የድንቅ መካር ቤተክርስቲያን መልእክት የምናስተላልፍበት መስመር ነው። በዚህ መስመር እየገባችሁ የእግዚአብሔርን ቃል መልእክቶች ስለምትሰሙ እግዚአብሔር ይባርካችሁ። ሌሎችም ደግሞ እንዲሰሙ እናንተ ተጠቀማችሁበትን ሌሎች እንድታስተላልፉ አደራ ማለት እወዳለሁ። ጌታ የተባረከ ይሁን። ዛሬ ከኢሳይያስ መጽሐፍ ምዕራፍ 6 ጥቂት ቁጥሮችን ከ1 እስከ 7 ያለውን እናነብና የእግዚአብሔርን ቃል ከዚህ እንከፋፈላለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አነባዋለሁ። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆሞ ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፎች ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጨዋዊው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታን ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልሁ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደው ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷል፣ በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታን ድምፅ ማንን እልካለሁ? ማንስ ይሄድልናል? ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልሁ። እርሱም ሂድ፣ ይህን ሕዝብ መስማትን ትሰማላችሁ አታስተውሉም፣ ማየትም ታያላችሁ አትመለከቱም በላቸው እያለ ይቀጥላል። ኢሳይያስ ያገለገለበት ዘመን በ700 ዓመተ ዓለም አካባቢ ነው። ኢሳይያስ ያገለገለው ኢሳይያስ 66 ምዕራፎችን የያዘ መጽሐፍ ጽፏል። የኢሳይያስ መልእክት የኢየሱስ ክርስቶስን መወለድ፣ የኢየሱስ ክርስቶስን መከራ፣ ስለ ኢየሱስ ክርስቶስ ትንሣኤ፣ ኢየሱስ ክርስቶስን የሚያሳይ መልእክት፣ የወንጌል መልእክት የታጨቀበት መልእክት ነው። ስለዚህ ኢሳይያስ ሲናገር ነገስታት በነበሩበት ይሁዳ ነገስታት ምዕራፍ 1 ላይ ቁጥር 1 ላይ እንደሚናገረው በይሁዳ ነገስታት በዖዝያን፣ በኢዮአታም፣ በአካዝ፣ በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራእይ ነው የሚለው። ስለዚህ ዖዝያን በነበረበት ዓመት ኢዮአታም፣ አካዝ፣ ሕዝቅያስ በነገሱበት ዘመን ያገለገለ ነቢይ ነው። ኢሳይያስ ሲናገር የእግዚአብሔር ሕዝብ እግዚአብሔርን ያልሰማበት፣ በእግዚአብሔር ላይ ያመፀበት፣ ውጫዊ አምልኮ የሚያደርግበት፣ ውስጡ ግን ባዶ የሆነበት፣ ከዚህ የተነሳ እግዚአብሔር በኢሳይያስ አማካኝነት እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርንም አድምጪ፣ ልጆችን ወለድኩ አሳደግኩ፣ እነርሱም አመፁብኝ ብሎ የሕዝቡን አመፅ እየተናገረ የጀመረበትን ሐሳብ እናያለን። የሕዝቡን አመፅ፣ የሕዝቡን ውድቀት፣ የሕዝቡን አለመታመን፣ የሕዝብ በከንፈሩ
ይጠራኛል፣ ያመልከኛል፣ ልቡ ግን እጅግ ከኔ የራቀ ነው ብሎ ኢሳይያስ የተናገረበት የሕዝቡን ከእግዚአብሔር መለየት፣ ከእግዚአብሔር መራቅ፣ ልቡ ከእግዚአብሔር የራቀ እንደሆነ በእግዚአብሔር ላይ እንዳመፀ ኢሳይያስ የተናገረበት ክፍል ነው። መጽሐፉን በሁለት ከፍለን ልናይ እንችላለን። የኢሳይያስን መጽሐፍ ከምዕራፍ 1 እስከ 39 የሕዝቡን ኃጢአት፣ የሕዝቡን ውድቀት ኢሳይያስ የገለጠበትና የጻፈበት ሲሆን ከምዕራፍ 40 ጀምሮ ደግሞ እስከ 66 ደግሞ ስንመለከት እግዚአብሔር እንደገና ሕዝቡን ለማጽናናት የተነሳበት፣ ለተሐድሶ የጠራበት፣ ለምህረት የጠራበት፣ ተስፋ የሰጠበትን ክፍል እናያለን። አጽናኑ፣ ሕዝቤን አጽናኑ ብሎ ይናገራል። የሕዝብ በአመፅ በክፋት እየሄደ በመሄዱ ምክንያት ለከለዳውያን ለባቢሎናውያን ታልፎ ቢሰጥም እግዚአብሔር ደግሞ እንደገና ለሕዝቡ የምህረት ዕድል፣ የተስፋ ዕድል፣ የመመለስ ዕድል ሲሰጣቸው እንመለከታለን። የተሐድሶ ዕድል ሲሰጣቸው እንመለከታለን። አሁን ወዳነበብነው ወደ ምዕራፍ 6 ስንመለከት ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ብሎ ኢሳይያስ ይናገራል። ኢሳይያስ የሚያወዳድረው ነገር አለ። አንደኛ ንጉሡ ዖዝያን ይላል። ዖዝያን ለኢሳይያስ ቤተሰብ እንደሆነ ይነገራል። እና ንጉሥ ነው። ንጉሡ የምድሩ ንጉሥ ሞቷል። የሰማዩ ንጉሥ ግን ሰማይና ምድርን የሚገዛው ንጉሡ እግዚአብሔር ግን ሕያው ነው። የምድሩ ንጉሥ ይሞታል። የምድሩ ከፍታ ያልፋል። የምድሩ ብልጥግና ያልፋል። በምድር ላይ አንቱ የተባሉ ሰዎች ስፍራቸውን ይለቃሉ። አንድ ቀን ያበቃላቸዋል። እግዚአብሔር ግን ለዘላለም በዙፋኑ ላይ አለ። ስለዚህ ንጉሡ በሞተበት ዓመት ውስጥ የማይሞተው እግዚአብሔር ያለና የሚኖር እኔ ነኝ ብሎ ለሙሴ የተናገረው እግዚአብሔር፣ ሕያው የሆነው እግዚአብሔር፣ ሉዓላዊ የሆነው እግዚአብሔር፣ ንጉሥን እንኳን የሚሾመው እግዚአብሔር፣ የንጉሥን ልብ ወደ ወደደው የሚያዘነብለው እግዚአብሔር፣ ነገሥታትን በወደደው መንገድ የሚጠቀምበት እግዚአብሔር፣ እሱ የነገሥታት ንጉሥ እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። የምድሩ ንጉሥ የይሁዳ ንጉሥ ዖዝያን ሞቷል። ዖዝያን መንበሩን ለቋል። ዖዝያን በዙፋኑ ላይ የለም። እግዚአብሔር ግን በዙፋኑ ላይ አለ። እግዚአብሔር በዙፋኑ ላይ አለ። ዛሬ የተመካንባቸው፣ ዛሬ የተደገፍንባቸው፣ ዛሬ አለን የሚሉ ሰዎች ከስፍራቸው ይለቃሉ። አንድ ቀን ያበቃላቸዋል። አንድ ቀን ይጠራሉ። ሞት ይጠራቸዋል። ሞት ሁሉን ይጠራል። ግን የማይሞት ሕያው የሆነ ዘላለማዊ የሆነ ዙፋኑ የማይናወጥ ማንም ሊያናውጠው የማይችለው እግዚአብሔር በዙፋኑ ላይ አለ። ስለዚህ የዖዝያን ዙፋን ባዶ ነው። እግዚአብሔር ግን በዙፋኑ ላይ አለ። ክብር ለእግዚአብሔር ይሁን። ስለዚህ ይህንን እግዚአብሔርን አየሁት አለ። እግዚአብሔርን አየሁት አለ። እግዚአብሔር ዓይኑን ከፈተለት። የነቢዩን ዓይን ከፈተ። እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። እግዚአብሔር ዛሬም በዙፋኑ ላይ አለ። እግዚአብሔር ዛሬም በከፍታው አለ። እግዚአብሔር ዛሬም በሉዓላዊነቱ አለ እግዚአብሔር። ስለዚህ ወገኖቼ ዛሬ የታመናችሁበት ያልፋል፣ የተደገፋችሁበት ያልፋል፣ ስልጣን ያልፋል፣ ክብር ያልፋል፣ ሀብት ያልፋል፣ ዝና ያልፋል። እነሆ አንቱ የተባለው አንቱነት ያበቃል። አንቱ የተባለው ሬሳ ይባላል፣ አስከሬን ይባላል። ግን ለዘላለም የሚኖር በዙፋኑ ላይ የሚኖር ሕያው እግዚአብሔር በማደሪያው ላይ አለ። እሱን አየሁት አለ። እሱን አየሁት አለ። አንደኛ እሱን አየ። ሁለተኛ
ኢሳይያስ የተመለከተው ሱራፌልን አየ፣ መላእክትን አየ። መላእክት ለእግዚአብሔር ክብር ሲሰጡ አየ። የእግዚአብሔርን ቤተ መቅደስ አየ፣ የእግዚአብሔርን ክብር አየ። ኢሳይያስ ያንን አየ። ሱራፌል በእርሱ ላይ ቆመው ለእያንዳንዱ 6 ክንፍ ነበረው ይላል መጽሐፍ ቅዱስ ሲናገር። በ2 ክንፍ ይበራል፣ በ2 ክንፍ ፊቱን ይሸፍናል፣ በ2 ክንፍ ደግሞ እግሮቹን ሸፍኖ ይታይ ነበርና የእግዚአብሔርን ቅድስና ያውጃሉ። አንዱ ለአንዱ ቅዱስ 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 እያለ የእግዚአብሔርን ቅድስና ያውጃሉ። እግዚአብሔር በማደሪያው ቅዱስ ነው። እግዚአብሔር በመካከላችን ቅዱስ ነው። እግዚአብሔር በዙፋኑ ላይ በቅድስናው ለዘላለም ይኖራል። እግዚአብሔር ቅዱስ ነው። እነዚህ ሱራፌል የእግዚአብሔርን ቅድስና የእግዚአብሔርን ክብር ያውጃሉ። እግዚአብሔርን ፊታቸውን በመሸፈን እግሮቻቸው ተሸፍኖ በመብረር የእግዚአብሔርን ቅድስና ይናገራሉ። እግዚአብሔር ቅዱስ ነው። የምናመልከው እግዚአብሔር ቅዱስ ነው። የምናመልከው እግዚአብሔር እሱ የተለየ አምላክ ነው። እሱ በከፍታ በብርሃን የሚኖር አምላክ ነው። የእግዚአብሔርን ቅድስና አወጁ ሱራፌል። ዛሬም ቅድስናውን እናውጅ። እግዚአብሔር ቅዱስ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ቅዱስ ነው። እግዚአብሔር በከፍታው አለ። እግዚአብሔር በሉዓላዊነቱ አለ። እግዚአብሔር በዙፋኑ ላይ አለ። አንዳንድ ጊዜ ሁኔታዎች ዝብርቅርቅ ሲሉ፣ ግራስ ምስቅልቅል ሲሉ፣ ፈሪሃ እግዚአብሔር ሲጠፋ፣ ክርስትና የተበላሸ በሚመስልበት በዚህ ሁኔታ ውስጥ ብንሆን እግዚአብሔር ዝም ያለ ቢመስል፣ እግዚአብሔር የማያይ ቢመስል፣ እግዚአብሔር ዛሬም በዙፋኑ ላይ አለ። እግዚአብሔር ዛሬም በቅድስናው ስፍራ አለ። እግዚአብሔር ዛሬም ቅዱስ ነው። እግዚአብሔር ቅዱስ ነው። ክብር ለእግዚአብሔር ይሁን። ስለዚህ በዚያ ስፍራ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበረ። የመድረኩን መሰረት ከጮኻዊ ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት ይላል። የእግዚአብሔርን ቤተ መቅደስ ሲመለከት፣ እግዚአብሔርን በቅድስናው ስፍራ ሲያይ እንመለከታለን። እግዚአብሔርን ቅድስና፣ የእግዚአብሔርን ቤተ መቅደስ፣ የእግዚአብሔርን ክብር፣ ከእግዚአብሔር ክብር የተነሳ ስፍራው ሲናወጥ እናያለን። ስለዚህ ኢሳይያስ ይህንን አየው ይላል። ይህን ሲያይ ኢሳይያስ የተመለከተው ወደ ራሱ ነው ያየው። እግዚአብሔርን በረጅምና ከፍ ባለ ዙፋን ሲመለከት፣ የእግዚአብሔርን ቅድስና ሲመለከት፣ መላእክት ለእግዚአብሔር ቅድስና ክብር ሲሰጡ ሲያይ፣ ከጮኻዊ ድምፅ የተነሳ የእግዚአብሔር ቤተ መቅደሱ ሲናወጥ ሲያይ፣ መቅደሱ ጢስ ሞልቶበት ለእግዚአብሔር ምስጋናና ክብር አምልኮ በሚሰጥበት ሲያይ፣ ራሱን ሲመለከት እንደ አናሳ ነገር፣ እንደ ትንሽ ነገር አየ። ወዮልኝ አለ። ወዮልኝ፣ እኔ መቆም የምችል ሰው አይደለሁም አለ። እኔ መኖር የሚገባኝ ሰው አይደለሁም አለ። እኔ ምንም ነኝ አለ። እኔ ተራ ነኝ አለ። ራሱን ተመለከተ። እንደዚህ አለ፣ እኔም አለ ከንፈሮቼ የረከሱብኝ ሰው በመሆኔ፣ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ፣ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አለ። ኢሳይያስ 2 ነገር ተመለከተ። አንደኛ የእርሱን የረከሰ መሆኑን፣ ከንፈሮቹ የረከሱ ሰው መሆኑን ተመለከተ። ሁለተኛ የሕዝቡን ርኩሰት፣ የሕዝቡን ኃጢአት፣ የሕዝቡን ውድቀት ተመለከተ። እሱ የሕዝቡን ብቻ ነበረ ሲናገር የነበረው። የሕዝቡ ብቻ ነበር እስከ ምዕራፍ 5 ሲናገር የነበረው። አሁን ግን እኔ ወድቄአለሁ አለ። አሁን ምን የረከስኩ ነኝ አለ። ከንፈሮቼ የረከሱብኝ ሰው በመሆን ያለ፣ ከንፈሮቻቸው በረከሱባቸው መካከል ሕዝብ መካከል በመቀመጥ ያለ፣ እኔ የተቀመጥኩበት ስፍራ፣ እኔ ያለሁበት ሕዝብ የረከሰ ነው፣ እኔም ደግሞ የረከስኩ ነኝ አለ። ይሄ የረከሰ ሰው፣ ይሄ የተበላሸ ሰው፣ ይሄ ከቅድስና የራቀ ሰው፣ ይሄ ሰው የሰራዊትን ጌታ እግዚአብሔር ስላየው ጠፋው፣ ወዮልኝ ይላል። ጠፋው ይላል። በቃ እኔ የሰራዊት ጌታ ንጉሡን እግዚአብሔርን ስላየው ይላል። ንጉሡን የሰራዊት ጌታ እግዚአብሔር ይላል። እንደገና ንጉሡን እግዚአብሔርን ስላየው
ጠፍቻለሁና ወዮልኝ ይላል። እግዚአብሔር እሱ የሰራዊት ጌታ ነው። እሱ የነገስታት ንጉስ ነው። እሱ ንጉሳችን ነው። እሱ መሪያችን ነው። እሱ እረኛችን ነው። እሱ ጠባቂያችን ነው። ቅዱሱን እግዚአብሔርን ስላየው እኔ የረከስኩ ሰው ሕዝቡ የረከሰ፣ ስለዚህ ጠፍቻለሁ ወዮልኝ አለው ይላል። ሲፈራ ሲደነግጥ ወዮ ሲል እንመለከታለን። ይሄ ኢሳይያስ ወገኖቼ እግዚአብሔር አይኖቻችንን ሲከፍት ራሳችንን እናያለን። በእግዚአብሔር ብርሃን ራሳችንን ስናይ ራሳችንን ኢምንት እንደሆነ እናያለን። ዛሬ በሰዎች ላይ የምንፈርድ ሰዎች፣ በሰዎች ላይ ጣታችንን የምንቀስር ሰዎች ወደ ራሳችን ስንመለከት አይኖቻችን ሲከፈቱ በእግዚአብሔር ብርሃን ሕይወታችንን ስናይ እኛም ከንፈሮቻችን የረከሱብን ሰዎች ነን እና በእግዚአብሔር ፊት ዝቅ አለ። በእግዚአብሔር ፊት ራሱን አዋረደ። እኔ ከንፈሮቼ የረከሱብኝ ነኝ አለ። ሕዝቡም እንደዚህ የረከሰ ነው አለ። ወየሁ አለ። በዚህ ጊዜ ግን እግዚአብሔር ሰማያትን የከፈተ እግዚአብሔር አይኑን ከፍቶ ያሳየው እግዚአብሔር ለተልእኮ ሊያዘጋጀው ነው ወገኖቼ። እግዚአብሔር አይኖቻችን ሲከፍት ለተልእኮ ሲያዘጋጀን ነው። እግዚአብሔር ለዓላማው ሊያነሳን ከፍ ሊያደርገን ስለወደደ ነው። ክብሩን እግዚአብሔር ይውሰድ። ቁጥር 6 ላይ እንደዚህ ይላል፣ ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁም ከመሠዊያው በጉጠት የወሰደው ፍም ነበረ ይላል። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷል፣ በደል ካንተ ተወገደ፣ ኃጢአትም ተሰረየልህ አለው። ክብር ለእግዚአብሔር ይሁን። እግዚአብሔር ለኢሳይያስ ሲገለጥለት እግዚአብሔር ለኢሳይያስ ቅድስናውን፣ ክብሩን፣ ታላቅነቱን፣ ንጉስነቱን፣ ሕያውነቱን ሲያሳየው ኢሳይያስን ሊያጠፋው አይደለም። ኢሳይያስን ሊገለው አይደለም። ኢሳይያስን እግዚአብሔር እንደገና ሊያነሳው የኃጢአትን ይቅርታ ሊሰጠው ነው እግዚአብሔር የወደደው። ኃጢአተኛ መሆኑን ሊያሳየው፣ ደካማ መሆኑን ሊያሳየው፣ እርሱም እንደ ሕዝቡ እንደተቀመጠበት መካከል እንዳለው ሕዝብ እሱም ደካማ መሆኑን፣ እሱም የረከሰ መሆኑን እግዚአብሔር ሊያሳየው ስለፈለገ ነው። ኢሳይያስ አንተም ደካማ ነህ። ኢሳይያስ አንተም እኮ የረከስክ ነህ። ሕዝቡ ብቻ አይደለም አንተም። ዛሬ ግን እግዚአብሔር የኃጢአትን ስርየት ሊሰጠው መጣ። ዛሬ ግን እግዚአብሔር በደልን ከሱ ሊያስወግድለት መጣ። ዛሬ እግዚአብሔር ለአንድ ሰው ድምፅ ያሰማል። እግዚአብሔር የኃጢአት ይቅርታ ሊሰጥ፣ እግዚአብሔር ምሕረትን ሊሰጥ፣ እንደገና እግዚአብሔር አጽድቶ ቀድሶ አጥቦ አንጽቶ እግዚአብሔር ለክብሩ ሊያውለው ሊጠቀምብን እግዚአብሔር ይፈልጋል። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ክብሩን ሲያሳየን፣ ሰማያት ሲገለጡ፣ እግዚአብሔር በብርሃን የሆነው ንጉሥ የሆነው እግዚአብሔር ሲገለጥልን፣ እግዚአብሔር ወደኛ ሲመጣ ዓላማ ስላለው ነው ወደ ኢሳይያስ የመጣው። ዛሬም ይህን ቃል ለምትሰሙ እግዚአብሔር በእናንተ ሕይወት ውስጥ እግዚአብሔር ዓላማ አለው። እግዚአብሔር በእኔና በእናንተ ሕይወት ውስጥ ዓላማ አለው። እግዚአብሔር በእኔና በእናንተ ሕይወት ውስጥ እግዚአብሔር እነሆ ስራ አለው፣ ተልእኮ አለው፣ ሚሽን አለው። እግዚአብሔር የጠፋውን ሊፈልግ፣ እግዚአብሔር ወደ አመፀው ሕዝብ ሊልከን እግዚአብሔር አምላክ ዛሬ ያነጋግረናል። ክብር ለእግዚአብሔር ይሁን። ስለዚህ ኃጢአት በደል ካንተ ተወገደ፣ ኃጢአት ተሰረየችልህ አለው። በዚህ ሁኔታ ውስጥ አንድ ድምፅ ሰማ ከሰማይ። ቅድም አይኑ ተከፍቶ ያይ ነበር። እግዚአብሔርን በረጅምና በከፍታ አየ። የእግዚአብሔርን ቅድስና አየ። ሱራፌል ኪሩቤል ለእግዚአብሔር ቅድስና የሚሰጡትን ክብር አየ። በቤተ መቅደስ ውስጥ ያለውን የእግዚአብሔርን አምልኮ፣ ለእግዚአብሔር ክብር ያለውን ያ ስፍራ እስኪናወጥ ድረስ የሆነውን ነገር ተመለከተ። አሁን ግን አንድ ድምፅ ሰማ። እግዚአብሔር አንድ ድምፅ ሰማ።
የጌታን ድምፅ ማንን እልካለሁ ማንስ ይሄድልናል የሚል ድምፅ ሰማ። ዛሬም ወገኖቼ እግዚአብሔር ሰው ይፈልጋል። ዛሬ እግዚአብሔር የሚሄድለት ሰው ይፈልጋል። ዛሬ እግዚአብሔር አፍ የሚሆንለት ሰው ይፈልጋል። ዛሬ እግዚአብሔር እነሆ ሕዝቡን የሚመልስለት ሰው ይፈልጋል። መልእክተኛ ይፈልጋል። እግዚአብሔር መልእክተኛ ይፈልጋል። በተለይ የእግዚአብሔር ነገር የተገለጠላችሁ በውስጣችሁ ሸክም የሆነባችሁ የእግዚአብሔር ቅድስና የገባችሁ የእግዚአብሔር ፍርሃት በልባችሁ ያለ ሰዎች ዛሬ እግዚአብሔር ከናንተ ጋር ጉዳይ አለው። እግዚአብሔር ዛሬ ጉዳይ አለው። ድካማችሁን እያያችሁ አለመቻላችሁን እያያችሁ አለመብቃታችሁን እያያችሁ እንድትቀመጡ አይደለም። እግዚአብሔር በምህረት እንደገና ሊያቆማችሁ እንደገና ሊልካችሁ እግዚአብሔር ስለወደደ እግዚአብሔር ጠጋ ብሎ እያነጋገራችሁ ነው። ጠጋ ብሎ ክብሩን እያሳያችሁ ነው። የመረጣቸውን ደቀ መዛሙርቱን ጌታችን ኢየሱስ ክርስቶስ ወደ ራሱ አስጠግቶ ያስተምራቸው ነበር፣ ይመክራቸው ነበር፣ ይሰብካቸው ነበር። በተለይ ሶስቱን ደግሞ በተለየ ያወጣ ወደ ተራራ ያወጣ ክብሩን ያሳያቸው ነበር። ሙታንን ሲያስነሳ ያሳያቸው ነበር። ተአምራት ሲያደርግ ያሳያቸው ነበር። ዓላማ በሕይወታቸው ነበረው። ዛሬም ጠጋ ያረገህ ወዳጄ፣ ዓይንን የከፈተልህ ወዳጄ፣ የእግዚአብሔርን ቅድስና ክብር ያየህ ወዳጄ፣ በእግዚአብሔር ፍርሃት ውስጥ ያለው ወዳጄ፣ ዛሬ እግዚአብሔር እነሆ ሊያነሳህ እነሆ ሊጠቀምብህ እግዚአብሔር ጠጋ ብሎ አቅርቦ እያነጋገረ ነው። ዓይንን ከፍቶ እያሳየ ነው። ስለዚህ እግዚአብሔር መልእክት አለው። ዛሬ ሰው ይፈልጋል። እግዚአብሔር ማንን እልካለሁ ማንስ ይሄድልናል? ዛሬ ይሄ ድምፅ የምትሰማው ወዳጄ፣ የምትሰሚ እህቴ፣ ዛሬ እግዚአብሔር ላንቺ መልእክት አለው። እግዚአብሔር ዛሬ አንቺን መልእክተኛ አድርጎ ሊልክሽ ይፈልጋል። እግዚአብሔር አንተን አስታጥቆ መልእክተኛ አድርጎ ቃሉን በአፍህ አኑሮ ሊልክህ እግዚአብሔር ይፈልጋል። ያስጠጋ ለዚያ ነው። ያስጠጋ ለምክንያት ነው። ዓይንን የከፈተልህ ለምክንያት ነው። አሁን ደግሞ ጆሮውን ከፍቶ እግዚአብሔር ማንን እልካለሁ ማንስ ይሄድልናል የሚል ድምፅ ሰማሁ ይላል። ዛሬ የእግዚአብሔር የአምላካችን ድምፅ ይመላለሳል። ይህን ለምትሰሙ በየትኛውም ስፍራ ላላችሁ ሰዎች፣ እግዚአብሔር የነካችሁ ሰዎች፣ እግዚአብሔር በተለያየ መንገድ የተገለጠላችሁ ሰዎች፣ የእግዚአብሔር ፍርሃት በልባቸው የወደቀ ሰዎች፣ የእግዚአብሔር ቅድስና የታያችሁ ሰዎች እግዚአብሔር ዛሬ ጉዳይ አለው። ድካማችሁ የገባችሁ ሰዎች፣ ድካማችሁን ያሳያችሁ ሰዎች ዛሬ እግዚአብሔር ደካማውን ሰው አንስቶ ከፍ አድርገው ሊጠቀምበት ይፈልጋል። ደካማውን ሰው ጳውሎስ አለ ከኃጢአተኞች ዋና ለምሆን አለ ለኔ ተገለጠልኝ፣ እኔ ምሕረት አገኘው አለ። ለኃጢአተኞች ዋና ለሆንኩ ለኔ ምሕረት አገኘው አለ። የዚህ አዋጅ ተናጋሪ ሆንኩ አለ። ለአሕዛብ አዋጅ ተናጋሪ ሆንኩ አለ። ከኃጢአተኞች ዋና የሆነውን ሰው አነሳውና ለአሕዛብ የወንጌል መስካሪ አዋጅ ነጋሪ አደረገው። ዛሬም አዋጅ በአንደበት ውስጥ እንድትናገር በአንተ እግዚአብሔር እንድታውጅ እግዚአብሔር ይፈልጋል። ማንስ ይሄዳልናል? ማንስ እልካለሁ? እግዚአብሔር ሰው ይፈልጋል። ወዳጄ እግዚአብሔር ሰው ይፈልጋል። ደካማ ነኝ ብለህ እኔ አልችልም ብለህ የተቀመጥክ ሰው እግዚአብሔር አንተን ይፈልጋል። ሙሴ ተማክቶ ነበር፣ አልችልም ብሎ ነበረ። በምትልከው ላክ እስኪል ድረስ ተናግሮ ነበረ። እግዚአብሔር ግን ሙሴን ሊጠቀምበት፣ ሙሴን ሊልከው ፈለገ። ሙሴን ወደ ፈርዖን እግዚአብሔር ላከው። ዛሬም እግዚአብሔር ሊልክ ይፈልጋል። ወደ አመፀኛው ሕዝብ ሊልክ እግዚአብሔር ይፈልጋል። በዚህ ጊዜ ኢሳይያስ ለሰማው ድምፅ ምላሽ ሰጠ። እንዲህ አለ፣
እንዲህ አለ፣ እነሆኝ እኔን ላከኝ አለ። እነሆኝ እኔን ላከኝ አለ። ኃጢአቴን ካሰረይክልኝ፣ በደሌን ካስወገድክልኝ ይኸው በፊትህ አለው። እነሆ እኔን ላከኝ አለ። እነሆ ወደምትልከኝ እሄዳለሁ አለ። እነሆኝ ከፈለከኝ፣ ከወደድከኝ፣ እኔን ደካማውን ሰው ልትጠቀም ከወደድክ፣ ዓይኔን ከከፈትክ፣ ጆሮዬን ከፍተህ ድምፅህን ካሰማኝ፣ እነሆ እኔን ላከኝ አለ። ዛሬ የእግዚአብሔር ሰዎች ሆይ እግዚአብሔር ሰው ይፈልጋል። እኔን ላከኝ የሚል ሰው፣ እሺ የሚል ሰው፣ ራሱን የሚሰጥ ሰው እግዚአብሔር ይፈልጋል። ራሱን ለእግዚአብሔር የሚሰጥ ሰው፣ የተሰጠ ሰው እግዚአብሔር ይፈልጋል። እነሆኝ እኔን ላከኝ የሚል ሰው እግዚአብሔር ይፈልጋል። ለጥሪው ምላሽ የሚሰጥ ሰው እግዚአብሔር ይፈልጋል። ወገኖቼ እግዚአብሔር ጉዳይ ያለባችሁ፣ የእግዚአብሔር ዓላማ ያለባችሁ፣ እግዚአብሔር በተለያየ ሁኔታ እየተገለጠላችሁ እያነጋገራችሁ ያላችሁ፣ ነገር ግን እኔን ላከኝ ማለት ያቃታችሁ፣ ራሳችሁን መስጠት ያቃታችሁ፣ ዛሬ በእግዚአብሔር ፍቅር እንደ እግዚአብሔር ሰው እናገራለሁ። ራሳችሁን ለእግዚአብሔር ስጡ። እኔን ላከኝ በሉ፣ እሱ ይልካችኋል። የምትናገሩትን ቃል ይሰጣችኋል፣ መልእክት ይሰጣችኋል፣ መልእክተኛ ያደርጋችኋል፣ ይጠቀምባችኋል። ኢሳይያስ ለሕዝቡ ከዚህ በኋላ በየምዕራፉ እስከ 66ኛው ምዕራፍ ድረስ ለሕዝቡ መልእክት ሲናገር ታያላችሁ። ሕዝቡን ሲገስጽ፣ ሲመክር፣ ሲያስተምር፣ ሲያጽናና ታያላችሁ። እግዚአብሔር ተናገረልኝ የሚለውን ሲናገር ታያላችሁ። ዛሬ ወገኖቼ እግዚአብሔርን ድምፅ የምትሰሙ ሰዎች፣ እግዚአብሔር ያነጋገራችሁ ያላችሁ ሰዎች፣ አሁን የእግዚአብሔር መንፈስ ይህን መልእክት ስትሰሙ ልባችሁን ያናወጠ ያለ ሰዎች ዛሬ በእግዚአብሔር መንፈስ እንደ እግዚአብሔር ሰው ነግራችኋለሁ። ራሳችሁን ለእግዚአብሔር ስጡ፣ እግዚአብሔር ይጠቀምባችኋል። በዚህ በዘመን መጨረሻ መልእክተኛ ሊያደርጋችሁ እግዚአብሔር ክብሩን በእናንተ ሊገልጥ እግዚአብሔር ይፈልጋል። አዋጅ ነጋሪ ሊያደርጋችሁ እግዚአብሔር ይፈልጋል። ብዙዎችን ወደ እግዚአብሔር መንግሥት እንድታመጡ እግዚአብሔር ይፈልጋል። ወገኖቼ እነሆ አሳዳጁን ሰው፣ እነሆ ለማሰር እየሄደ ያለውን ሰው፣ የክርስትናን መንገድ ክርስቲያንን ቅዱሳን እየተቃወመ ያለውን ሰው ኢየሱስ በጎዳና ላይ ተገናኝቶ፣ በደማስቆ መንገድ ላይ ተገናኝቶ ጳውሎስን እንደለወጠ፣ መልእክተኛ እንዳደረገ፣ በአሕዛብና በነገሥታት ፊት እንዳቆመው ዛሬም ያቆምሃል። እግዚአብሔር የተባረከ ይሁን። ዛሬም እግዚአብሔር ይችላል። ዛሬም እግዚአብሔር ይሰራል። ዛሬም እየተናገረ ነው ያለው እግዚአብሔር፣ እያነጋገረ ነው ያለው እግዚአብሔር። ካለበት እንድትወጣ፣ ራስን ለእግዚአብሔር እንድትሰጥ፣ ካልሽበት እነሆኝ እንድትይ እግዚአብሔር ይፈልጋል። እግዚአብሔር ይርዳን። እግዚአብሔር ይርዳን። እግዚአብሔር ይርዳን። ራሳችን የሰጠን ሰዎች ደግሞ በታማኝነት በመሰጠት እግዚአብሔር እንድናገለግለው፣ እግዚአብሔር እንድናከብረው እግዚአብሔር አምላክ ይርዳን። ክብር ለእግዚአብሔር ይሁን። ዛሬም እግዚአብሔር ሕያው ነው። ዛሬም እግዚአብሔር በዙፋኑ ላይ አለ። ዛሬም እግዚአብሔር በቅድስና አለ። ዛሬም እግዚአብሔር ይመለካል። ዛሬም እግዚአብሔር ይከብራል። ዛሬም እግዚአብሔር ሰዎችን ይፈልጋል። ጌታ የሰማነውን ቃል ይባርክልን። እንጸልያለን። ልባችሁን የነካ ውስጣችሁ እየተናወጠ ያለ የእግዚአብሔር መንፈስ ይህን ቃል ስትሰሙ እግዚአብሔር በመንፈሱ እያነጋገራችሁ ያላችሁ እጃችሁን አንስታችሁ ለሕያው እግዚአብሔር ራሳችሁ እንድትሰጡ በጌታ ፍቅር ባላችሁበት እንድትጸልዩ እመክራችኋለሁ። እንጸልያለን። ቅዱስ አባት ሆይ እናመሰግንሃለን፣ እናከብርሃለን። አንተ ታላቅ አምላክ ነህ። የወደቀውን፣ ደካማ የሆነውን፣ የረከሰውን፣ አልጠቅምም የሚለውን፣ ወዮልኝ የሚለውን ያለውን ሰው አንተ ታነሳና ታጥብና ታጸዳና እግዚአብሔር ትቀድስና እንደገና ለክብር ታቆማለህ፣ ትጠቀምበታለህ። እግዚአብሔር ሆይ እናመሰግናለን። ዛሬም ደግሞ እግዚአብሔር ሆይ በብዙ ድካም ውስጥ ያሉትን እግዚአብሔር የዘላለም አምላክ ሆይ ልትጠቀምባቸው አንተ ትችላለህ። በጌታ በኢየሱስ ክርስቶስ ስም አሁን ጌታ ሆይ በዚህ ሰዓት
ከልባቸው ጋር እጃቸውን አንስተው ካንተ ጋር ለመስማማት የወሰኑ የፈቀዱ ዛሬ እግዚአብሔር ሆይ እንድትገናኛቸው በመንፈስ ቅዱስ ኃይል እንድታበረታቸው እንድትረዳቸው ታሪካቸው እንድትለውጥ አዋጅ ነጋሪ አድርገህ እንድታወጣቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አንተ ሉዓላዊ አምላክ ነህ። አንተ የነገስታት ንጉሥ ነህ። አንተ ቅዱስ ነህ። አንተ አምልኮ፣ ስግደት፣ ክብር የሚገባ አምላክ ነህ። እናመሰግንሃለን፣ እናከብርሃለን። ክብርና ምስጋናን፣ ውዳሴን፣ አምልኮና ስግደትን ላንተ ሰጠን። አሁንም ጌታ እግዚአብሔር ሆይ እነሆ ዛሬም ሰው ትፈልጋለህ። እግዚአብሔር ሆይ ሰዎች ጌታ ሆይ ራሳቸውን ላንተ እንዲሰጡ አቤቱ ደግሞ አንተ እንድትረዳቸው እንጸልያለን። ይቻላልና እናመሰግንሃለን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ለአንድ አምላክ ይሁን በኢየሱስ ክርስቶስ ስም አሜን። ብለስ ዩ